ዓለማችን በጦርነት እሳት እየነደደች ነው። አሜሪካና ምዕራባውያን በየግንባሩ እየተዋጉ የኢኮኖሚና የወታደራዊ አቅማቸውን እያሟጠጡ ይገኛሉ። በመካከለኛው ምስራቅ የቦምብ ድምጽ ይሰማል። በምስራቅ አውሮፓ ታንኮች ይተራመሳሉ። ነገር ግን በምስራቅ ያሉ ታላቅ ዘንዶ ቻይና ፍጹም የሆነ አስፈሪ ዝምታ መርጠዋል። ይህ ዝምታ የፍርሃት አይደለም፣ ይልቁንም ጠላቶቻቸውን እርስ በርስ ሲጠፉ ዝም ብለህ ተመልከት የሚለው የጥንታዊ ቻይናውያን የጦርነት ፍልስፍና ውጤት ነው። ዛሬ ከጀርባው እየተካሄደ ያለውን የዓለም የሀያላን ሚዛን በጸጥታ እየቀየረ ያለው የቤጂንግ ጥልቅ ጂኦፖለቲካ ስትራቴጂና የዓለም አዲስ ገዢ ለመሆን የምትደረገውን ረቂቅ ጉዞ እንመረምራለን። በቤጂንግ ዝግ በሆኑ በሮች ጀርባ የቻይና ከፍተኛ አመራሮች ዓመታዊና እጅግ ወሳኝ ፖለቲካዊ ስብሰባ ሲያካሂዱ አጀንዳቸው የአንድ አገር የዕለት ተዕለት ኑሮ ማሻሻል ብቻ አልነበረም። ውሳኔያቸው የዓለም ኢኮኖሚ የወታደራዊ ካርታ ዳግም የሚስል ነው። በአንድ በኩል ቻይና በኮቪድ-19 በኋላ ያጋጠማትን የውስጥ የኢኮኖሚ መቀዛቀዝ፣ የሪል ስቴት ቀውስና የወጣቶች ስራ አጥነት ለመፍታት እየታገለች ነው። በሌላ በኩል ደግሞ ታይቶ በማይታወቅ ፍጥነት ወታደራዊ ኃይሏን፣ የባህር ኃይሏን፣ መርከቦቿንና የኒውክሌር ጦር መሳሪያዋን እያሰፋች ትገኛለች። ይህ የውስጥ ፈተና ከውጭ የኃይል ማሳያ ጋር የማመጣጠን ስራ የቻይና አመራሮች ምን ያህል ውስብስብ በሆነ የጂኦፖለቲካ ማዕበል ውስጥ እየቀዘፉ እንደሆነ ያሳያል። ዓለም በኢራን እና በእስራኤል እንዲሁም በሩሲያና ዩክሬን ጦርነቶች ተወጥራ ባለችበት በዚህ ወቅት ቻይና የራሷን የቤት ስራ በጸጥታ እየሰራች ትገኛለች። ወደ መካከለኛው ምስራቅ ስንመለስ የቻይና ስትራቴጂ ይበልጥ ግልጽ እየሆነ ይመጣል። ቻይናና ኢራን የረዥም ጊዜ የኢኮኖሚ ስትራቴጂ አጋሮች ናቸው። ቻይና የኢራን ነዳጅ በከፍተኛ መጠን ከሚገዙ ሀገራት ቀዳሚ ናት። ይህ ደግሞ በምዕራባውያን ማዕቀብ ለተዳከመው የቴህራን ኢኮኖሚ የህይወት እስትንፋስ ነው። ነገር ግን የኢራን ከፍተኛ የጦር መሪዎች ሲገደሉ ወይም ኢራን ከእስራኤል ጋር ቀጥተኛ ጦርነት ውስጥ ስትገባ ቤጂንግ የምታሳየው ምላሽ እጅግ በጣም ቀዝቃዛና የተገደበ ነው። ቻይና ለምን ለቅርብ አጋሮቿ ጠንካራ ወታደራዊ ወይም የፖለቲካ ከለላ አልሰጠችም? መልሱ ያለው ሁለንተና የስትራቴጂ አጋርነት በሚለው የቻይና ዲፕሎማሲ መዝገብ ቃላት ውስጥ ነው። ለአሜሪካና ለምዕራባውያን ጥምረት ወይም አሊያንስ ማለት አንዱ ሲነካ ሌላው አብሮ ይዋጋል ማለት ነው። ለቻይና ግን ስትራቴጂካዊ አጋርነት ማለት ከወታደራዊ ግዴታ ነፃ የሆነ በኢኮኖሚና በፖለቲካ ጥቅሞች ላይ ብቻ የተመሰረተ ግንኙነት ነው። ቻይና ከኢራን የምትፈልገው ርካሽ ነዳጅና አሜሪካ በመካከለኛው ምስራቅ አስጠምዶ የሚያቆይላትን ኃይል እንጂ የራሷን ወታደሮች በመካከለኛው ምስራቅ አሸዋ ላይ ለመገበር አይደለም። ይህ አካሄድ ቻይናን ምን ያህል ስሜት አልባና በስሌት ላይ የተመሰረተ የውጭ ግንኙነት ፖሊሲ እንዳላት ያረጋግጣል። ቤጂንግ መረዳትን ትመርጣለች፣ ምክንያቱም የነዳጅ አቅርቦት ከተስተጓጎለ የውስጥ ኢኮኖሚያ አደጋ ላይ ይወድቃል። ለዚህ ነው ከኢራን በተጨማሪ ከሌሎች የባህረ ሰላጤ ሀገራት ጋር ያላትን የነዳጅ ግብይት በማስፋት የኃይል ምንጮቿን እያበዛች የምትገኘው። በአጭሩ ቻይና ተጽዕኖዋን ማስፋት ፈልጋለች፣ ነገር ግን በሌሎች ሀገራት ጦርነት ውስጥ እጇን አስገብታ መቃጠል አትፈልግም። ይህ የቻይና የጥንቃቄና የዝምታ ስትራቴጂ ሌላም ጥልቅ ዓላማ አለው። በዓለም አቀፍ መድረክ ላይ አንዳንዶች ቻይናና አጋሮቿን በችግር ጊዜ አትረዳም፣ ስለዚህ ታማኝ የዓለም መሪ መሆን አትችልም እያሉ ይተቻሉ። ነገር ግን የቤጂንግ ስትራቴጂ ይህንን እንደ ድክመት አይመለከተውም። ይልቁንም አሜሪካ በዓለም ዙሪያ በሚገኙ ግጭቶች ውስጥ እንድትዘፈቅና የራሷን የኢኮኖሚ የወታደርና አቅም እንድታዳክም መፍቀድ እንደ ትልቅ የረዥም ጊዜ ድል ይቆጥሩታል። አሜሪካ በዩክሬን ለቢሊዮን ዶላር የሚቆጠር የጦር መሳሪያ ስትልክ በመካከለኛው ምስራቅ መርከቦቿን አሰማርታ ስትጠመድ ቻይና በዝምታ የራሷን ኢኮኖሚ ትገነባለች፣ ወታደራዊ ቴክኖሎጂዋን ታዘምናለች፣ እንዲሁም በአፍሪካና በላቲን አሜሪካ የኢንቨስትመንት ድርሻዋን ታሰፋለች። ይህ አካሄድ ቻይናን እንደ አማራጭ የዓለም መሪ አድርጎ የማቅረብ ስትራቴጂ አካል ነው። አሜሪካ ችግር ፈጣሪና በየቦታው ጣልቃ ገቢ ተደርጋ ስትሳል፣ ቻይና ራሷን የሰላም አስከባሪ፣ በሌሎች የውስጥ ጉዳይ ጣልቃ የማትገባና የኢኮኖሚ አጋር አድርጋ ታቀርባለች። ይህ ሆን ተብሎ የተወጠነ ስትራቴጂካዊ ትዕግስት ነው። የቻይና መሪዎች ዓለም አቀፍ ፖሊሲ የመሆን ፍላጎት የላቸውም። ይልቁንም ዓለም አቀፍ የኢኮኖሚ ማዕከል መሆን ይፈልጋሉ። ሌሎች ሀገራት ደግሞ ሲፈሱ እና ሀብታቸውን ሲያወድሙ ቻይናና የዓለም ሀብት ወደ ራሷ ትሰበስባለች። ይሁን እንጂ ቻይና በፍጹም የማትደራደርበት ቀይ መስመሯ የሆነው እና መላው የዓለም ጂኦፖለቲካ ወደ ሶስተኛው የዓለም ጦርነት ሊያስገባ የሚችለው አንድ ግዙፍ ጉዳይ አለ፣ ታይዋን። ታይዋን ለቻይና የብሔራዊ ኩራት፣ የሉዓላዊነትና የጂኦፖለቲካ ደህንነት ማዕከል ናት። ቤጂንግ ታይዋንን እንደ ግዛቷ አድርጋ የምትቆጥራት አስፈላጊ ከሆነ በኃይል ለማስገበር ወደ ኋላ እንደማትል በተደጋጋሚ አስጠንቅቃለች። በአንጻሩ ታይዋን የራሷ አስተዳደር ያላት የዲፕሎማሲ ስርዓት የምትከተልና በአሜሪካ ወታደራዊ ድጋፍ የምትንቀሳቀስ ደሴት ናት። ከዚህ በላይ ታይዋን የዓለም ዘመናዊ ማይክሮ ቺፕ ከ90% በላይ በማምረት የዓለም ቴክኖሎጂ በብዛት ትቆጣጠራለች። ታይዋን መቆጣጠር ማለት የዓለምን የቴክኖሎጂ የልብ ትርታ መቆጣጠር ማለት ነው።
ብዙ የፖለቲካ ተንታኞች አሜሪካ በዩክሬን እና በመካከለኛው ምስራቅ ጦርነት በተጠመደችበት በዚህ ወቅት ቻይና ይህንን አጋጣሚ ተጠቅማ ታይዋንን ልትወር ትችላለች የሚል ስጋት ነበራቸው። ነገር ግን የቻይና ፕሬዝዳንት ሺ ጂንፒንግ ውሳኔያቸውን በስሜት ወይም በጊዜያዊ አጋጣሚ ላይ የተመሰረተ አይደሉም። የቻይና አመራር የረዥም ጊዜ ስሌት ያምናሉ። ታይዋን በወታደራዊ ኃይል መውረር የማያስከትለውን የኢኮኖሚ ማዕቀብ፣ ዓለም አቀፍ መገለል እና ምናልባትም ከአሜሪካ ጋር ሊፈጠረው የሚችለው ቀጥተኛ ጦርነት ቻይናን ባለፉት 10 ዓመታት የገጠማትን የኢኮኖሚ ተአምር በአንድ ጀንበር ሊያፈርስባት እንደሚችል ቤጂንግ ጠንቅቃ ታውቃለች። ስለዚህ ቻይና ታይዋንን ለመያዝ የምትጠቀመው ስትራቴጂ ቀስ በቀስ የማዳከም፣ የፖለቲካ ተጽዕኖ የማሳደር እና ወታደራዊ ከበባ በማድረግ የታይዋንን ሕዝብ ስነ ልቦና የመስመር አካሄድ ነው። ቻይና የታይዋን ጉዳይ በራሷ ጊዜ እና በራሷ ፍጥነት ነው የምትፈታው እንጂ ውጫዊ ዓለም ስለተረበሸ ብቻ የችኮላ እርምጃ አትወስድም። የአጠቃላዩ ስዕል ስንመጣ የቻይና መንግስት በከፍተኛ የፖለቲካ ስብሰባዎች ላይ የሚያተኩረው አንድ ትልቅና የማያቋርጠው የትኩረት ነጥብ አለ። እሱም ከአሜሪካ ጋር ያለው ፉክክር። የቻይናና እያንዳንዱ የኢኮኖሚ ፖሊሲ፣ እያንዳንዱ የውጭ ጉዳይ ውሳኔ እና እያንዳንዱ የወታደራዊ በጀት ጭምር የሚለካው ይህ ውሳኔ ከአሜሪካ ባለችበት ፉክክር ላይ ምንም ተጽዕኖ ያመጣል በሚለው መነጽር ነው። ቻይና ከመካከለኛው ምስራቅ ጦርነቶች መራቋ፣ በዩክሬን ጉዳይ ላይ ገለልተኛ ነኝ ብላ የዲፕሎማሲ ጨዋታ መጫወቷ እና በታይዋን ዙሪያ የምታደርገው ጥንቃቄ የተሞላበት ወታደራዊ እንቅስቃሴ ሁሉንም የአንድ ትልቅ ስትራቴጂ አካል ነው። የቤጂንግ የመጨረሻ ግብ ግን ግልጽ ነው። የራሷ የውስጥ ኢኮኖሚ ከማንኛውም ውጫዊ ድንጋጤ መጠበቅ፣ ወታደራዊ ኃይሏን ማንም ሊገዳደረው ወደማይችለው ደረጃ ማሳደግና አሜሪካ በራሷ ስህተትና አስፈላጊ ጦርነት ተዳክማ የዓለምን የኃይል ዙፋን ስትለቅ ቻይና ያለምንም ደም መፋሰስ ያንን ቦታ መረከብ። በማጠቃለያ የቻይና የዘመናችን ጂኦፖለቲካዊ አቋም የሚያስተምረን ትልቅ ትምህርት አለ። እውነተኛ ኃይል ሁልጊዜም በጩኸትና በጦር መሳሪያ ተኩስ አይገኝም።